ጻድቁ አብዶ ተሳሳቱ ማለት ዮናታን አክሊሉ ቸርች ናቸው ማለት አይደለም። ይቅርታ አድርግልኝ ጃፒ ጋር ሄጄ አባል ከመሆን ይልቅ ኦርቶዶክስ ቤተክርስቲያን አባል መሆን ነው። ይሄኛው ቄስ በሊና ነፍሳቸውን ይማር ጻድቁን ይማር ደስ ይላል። ጻድቁ የነጋሽ ተጽዕኖ አይደል? አዎ የነጋሽ ሚዲያ ተጽዕኖ በጣም ከምታስበው በላይ ኃይል አለ። ምናልባት ወደፊት የመንግስት ትልቅ ተገዳዳሪዎች እነዚህ ሰው ዮናታን አክሊሉና አንድ ምዕመን እኩል መብት ለምን ዮናታን አክሊሉ ለቆ ሄደ? አዲስ ኪዳን ካህን ጋሽ በቂም ግለሰብ ናቸው። የሙሉ ወንጌል ምንም ኦቶሪቲ የላቸው። ወንጌል እየተናገርክ አይደለም የሚሉ ሰዎች ራንደም ሳምፕሊንግ ብንወስድ 100% 90% ሜንታል ዲስኦርደር ሊትራሊ ነፍሰ ገዳይ መድኃኒት ከልክለው ሆስፒታል አትሄድ ብለው ተፈውሰሃል ብለው ሰው የሚገቡ ይሄ በጣም አደገኛ ክስ አይሆን? ሰላም ጤና ይስጥልኝ የመስቀል ሚዲያ ፕሮግራም ተከታታዮቻችን፣ ዛሬም በሌላ እንግዳ ወደ እናንተ ቀርበናል። ዛሬም ያቀርብንላችሁ እንግዳ ጌዲዮን ኃይሉ በላይ የተባለ ወንድማችን ነው። በሶሻል ሚዲያ የተለያዩ ሐሳቦችን በማንሸራሸር በማንሳት ሐሳብን በመሞገት የሚታወቅ ወንድማችን ነው። እንኳን ደህና መጣ ጌዲ። እንኳን ደህና ቆየኝ አቤላ። የመስቀል ሚዲያ ፕሮግራም እንግዳ ስለሆንክ በጣም ደስ ብሎናል። ዛሬ የተለያዩ ሐሳቦችን አጠር አድርገን ለማንሳት እንሞክራለን። ሰሞኑን ወደ ገደለው ነው የምገባው። ሰሞኑን አንድ ፕሮግራም ላይ ነጋሽ ሚዲያ የሚባል ኦርቶዶክሳዊ ሐሳብ የሚቀነቀንበት ሚዲያ ላይ ቀርበሃል። ስለዚህ የመጀመሪያው እንግዲህ የማቀርበው ጥያቄ የኦርቶዶክሳዊ ሚዲያ ላይ ቀርቦ ወንጌላውያንን ማረም ይቻላል ወይ? ሚዲያው ኦርቶዶክሳዊ ነው፣ የተወራው ስለ ወንጌላውያን ነው። ስለዚህ ኦርቶዶክሳዊ ሚዲያ ላይ ቀርቦ ወንጌላውያንን ማረም ይቻላል ወይ? ወንጌላውያንን ለማረም አይደለም የሄድኩት። በእኔ ስም ስህተት ስለተሰራ ይቅርታ ለመጠየቅ ነው የሄድኩት። በአንተ ስም ስትል? በጋሻው ይብዛሚነ ስም ጴንጤ ነው ተብሎ ነው የሚታሰበው። ከዛ በኋላ ብዙ ኦርቶዶክሳውያን ተነስተው ጴንጤዎች የሚያደርጉትን እዩ ምናምን ብለው ሲለቁ አየሁኝ። ኖ በመጀመሪያ በጋሻው ጴንጤ አይደለም ተሐድሶ ነው የሚታወቅበት ማለት ነው። ከዛ በኋላ የፌዝ ሙቭመንት ተከታይ ነው። ቅድም የተወሰኑ ነገሮች እንደተረዳሁት ማለት ነው የሚሉ ነገሮች አሉ። ሶ የፕሮቴስታንቱን እንትን ማህበር አይወክልም ይሄ ሰውዬ። ሶ በጋሻው የራሱን ሐሳብ ነው እንትን ያለው። ኢቭን ተሐድሶንም አይወክልም የሚል አቋም ነው ያለኝ። በቃ ያፋው ልምታ ነው። እንዲያውም ስትረስ ያደረኩት የወንድም በጋሻው ፐርሰናል ኢማቹሪቲ ነው። ስሙን መሸከም ስላቃተው የዘባረቀው እንጂ አብያተ ቤተክርስቲያናት የሚገርም በጣም ብዙ ሰዎች ጋር በስም መጥራት የማልፈልጋቸው ሰዎች ጋር ደውዬ ሊንክ ልኬላቸው ይሄ የወንጌላውያን አቋም ነው ወይ ብዬ ነው ወደዛ ሄድኩት። አይደለም ሲሉ ሶ ኦርቶዶክስ ለኔ ብዙ እንግዳ አይደለችም። ቤተሰቦቼ ኦርቶዶክሶች ናቸው። ሶ ቤተሰቦቼ ጋር አብሬ ማውራ ከሆነ እንዴት ነው ነጋሽ ጋር ይባላል? ሶ የነጋሽ ቤት የኔ ቤት ነው። ልክ ያንተ ቤት የኔ ቤት እንደሆነ ማለት ነው። አንተ ወንድሜ እንደሆነ ነጋሽም ወንድሜ ነው። ያው የቀኖናና የዶግማ ልዩነት አለ። እኔ ነጋሽ ሚዲያ ላይ እንደ ወንድም ቢኒያም ማርያም ታማልዳለች ልል አልሄድኩም። ግልጽ ነው። ፕሮቴስታንት መሆኔን ግልጽ አድርጌያለሁ። እንዲያውም ወንድም ቢኒያምንም ሜንሽን አድርጌዋለሁ። እኔ የቀኖናና የዶግማ ጥያቄ የለኝም። ፕሮቴስታንትነቴ በጣም የሚያኮራኝ ሰው ነኝ። ኦርቶዶክስ ምንጭ ነች፣ ያደኩባት ነች። እግዚአብሔር ቤተክርስቲያን መዘምራን ነበር። ሶ አዌርነስ አለኝ። ቤተሰቦቼ፣ ዘመዶቼ፣ በጋብቻ የተዛመድኳቸው ሰዎች ኦርቶዶክሶች ናቸው። ሶ ኦርቶዶክስ ቤት ሄዶ ሐሳብን መግለጽ እና ራስን ማረም ይቅርታ መጠየቅ ችግር አለው ብዬ አላስብም። ለዛ ነው ተመልካቾቻችን የራሳቸው ድምዳሜ ይኖራቸዋል። ሐሳባቸውን በኮሜንት መስጫ ላይ ይነግሩናል። እዛ ሚዲያ ላይ ቀርበክ ስለ 3 አይነት ወንጌላውያን ወይም ፕሮቴስታንቶች ስትናገር ነበር። 3 አይነት ፕሮቴስታንት ምን እያልከን? ኦኬ 3 አይነት ጴንጤ በሚለው ልጅ 3 አይነት ጴንጤ ያው ምክንያቱም ይሄ ወንጌላውያን የተለዩ ናቸው። እሺ እኔ ትክክል ናቸው ብዬ የማምንበት ወንጌልን የተቀበልኳቸው ሰዎች ክብር ያላቸው ትላልቆቹ እውነትን የማይሸቅጡት ለወንጌል ብዙ ዋጋ ከፍለው እኛን በምጥ የወለዱ ምንም
በእንትን የተመዘገበ በተግባር የተፈተነ ህይወት ያላቸው ሰዎች ስናስባቸው በጣም ክብር የሚሰማን አባቶች አሉ። እነሱን ወንጌላውያን ብዬ ነው የምጠራቸው። የትምህርት ስህተት የለባቸውም፣ የልምምድ ስህተት የለባቸውም፣ የስግብግብነት ጥያቄ የለባቸውም። ገንዘብን አይወዱም፣ ክብርን አይወዱም። እነዚህ ኦሪጂናል ጴንጤዎች ይላቸዋለሁ። ሁለተኛ ጴንጤ ተብለው የወጡ የብልጽግና ወንጌል አስተምሮ የሚባሉ በተለምዶ አሉ። እነዚህ ሰዎች ሆድና ጭንቅላት የሌላቸው ሰዎች ናቸው። አይ ቲንክ ይመስለኛል፣ በጣም ይቅርታ የሰው ስም ሜንሽን ስላደረግኩኝ፣ የመጀመሪያው የወጣው እኛ ጌታን የተቀበልን አካባቢ ዘውዴ የሚባል ሰው ሐዋርያው ዘውዴ ሐዋርያ መሆኑን አላውቅም። በት ዘውዴ የሚባል ሰው ወጣ። ከዘውዴ ቀጥሎ ቶማስ ምትኩ የሚባል ሰው ወጣ። እነዚህ ሰዎች የስህተቱ አሰራርና የፌዝ ሙቭመንት እንቅስቃሴ መስራቾች ናቸው። ከዛ በኋላ ሆዴ ባሰው ሁሉ በሽማግሌዎች የተማረረ ሁሉ ልክ እንደ ሱቅ ቸርች እየከፈተ መውጣት ጀመረ። ይሄን ያዩ ሰዎች ከነዚህም በባሰው ሁኔታ ድራማ መስራት ጀመሩ። የፈውስ ድራማ፣ የብልጽግና ምናምን ድራማ፣ በጣም በሚያሳፍር ሁኔታ ማለት ነው። ኖርማሊ ውንብድና ውስጥ ገባ። እነዚህ የስህተት አስተምሮ የምንላቸው ሰዎች ራሳቸው የተለያዩ ናቸው። ለምሳሌ ዮናታን አክሊሉ፣ ወንድም ዮናታን አክሊሉ እና እስራኤል ዳንሳን በፍጹም አንድ አድርጌ አላያቸው። ወይም ደግሞ ጮሮን ነው የሚባለው፣ የተለያዩ ናቸው። አንዳንዶቹ እልም ያለው ውንብድና ውስጥ ያሉ ናቸው። ምናልባት ደና መንግስት ቢኖር፣ መንግስት ደና አይደለም እያልኩኝ አይደለም፣ በህግን የሚያከብር ህግ የሚገዛበት ሀገር ውስጥ ብንኖር በህግ የሚጠየቁ ሰዎች ናቸው። ሊትራሊ ነፍሰ ገዳዮች ናቸው። መድኃኒት ከልክለው ሰው የሚገድሉ ናቸው። ሆስፒታል አትሄድ ብለው ተፈውሰሃል ብለው ሰው የሚገድሉ ናቸው። ቪክተም ነው መሰለኝ። ቪክተም እንኳን አይደለው፣ አንዳንዶቹ አፍን የሚወስዱ ናቸው። ፈናውን ነው እንዲያነሳው። ምንድነው አሁን በተናገርከው ጉዳይ ላይ እነዚህ የወንጌላውያን አማኞች አንዱ አካል ናቸው። አሁን ለምሳሌ አንተ እንደዚህ ስለተናገርክ የወንጌል እንቅፋት ነህ ብለው የሚያስቡ፣ አሜተኛ ወረኛ ነህ ብለው የሚያስቡ ሰዎች አሉ። ስለነዚህ ሰዎች ማውራት፣ ስለነዚህ ሰዎች መናገር ነው ወይ መፍትሄ የሚሆነው? ወንጌሉን ብቻ መናገር መፍትሄ አይሆንም ወይ የሚል ጥያቄ የሚያነሱ ወገኖች አሉና ስለነዚህ ሰዎች ብዙ ጊዜ ታነሳለህ አንተ። አሁን በስሜ ጠይቀስካቸው ሰዎች አሉ፣ በኋላም ለምትጠቅሳቸው ሊኖሩ ይችላሉ። ከነ ሐዋርያው ዘውዴ፣ ከነ ሐዋርያው ቶማስ፣ ሐዋርያ ቶማስና ሐዋርያው ዘውዴ እያልኩ ስጠራ እንደው በተሰጣቸው ማዕረግ እንደ እንትን አምንበታለሁ አይደለም፣ ግን ታይተላቸው ተጠራ አልተጠራ እንደ ሚዲያ እንደ አንድ ፎርማሊቲ ለመጠቀም ያክል ነው እንጂ እኔም በእንትናቸው ስለማምን አይደለም። እና የእነዚህን ሰዎች ሀሳብ ብቻ መናገር ምንድን ነው ለወንጌል የሚጠቅመው? ወንጌልን ብቻ ብትናገር አይሻልም? ሁለት መሰረታዊ ነገሮች። እሺ፣ በመጀመሪያ ሁላችንም አንድ አይነት አይደለም። እኔ እናንተ የተለያየ አእምሮ ነው ያለን፣ የተለያየ አፕሮች ነው ያለን። እንዳንተ እንድቀርብ ልትጠብቅ አይገባም ነው። እንደኔ እንድትቀርብ አልጠብቅም። ማንም ሰው የሚያዩኝ ሰዎች ወንጌልን አትናገርም የሚሉኝ ሰዎችን ነው ይሄንን እየተናገርኩኝ። እንደነሱ ላስብ አልችልም። እንደኔ ነው የማስበው። ልክ እነሱ መፍትሄው ወንጌል መናገር ነው ካሉ ወጥረው ወንጌልን ይናገሩ። የኔ ደግሞ እምነት ሌላ ነው። ለምሳሌ እምነትን መከላከል ባይኖር ኖሮ መጽሐፍ ቅዱስ ባልተጻፈ ነበር። ቆላሲያስ መጽሐፍ የተጻፈው ኢየሱስ ከመገለጦች አንዱ ነው ብሎ ለሚያስተምሩ ሰዎች መልስ ነው የተሰጠው። ገላትያ መጽሐፍ የተጻፈው መገረዝ ሲደመር እምነት እኩል ይሆናል ድነት የሚል ትምህርት ለሚያስተምሩ ሰዎች ነው። ለኢንታየር መጽሐፍ ቅዱስ ስትመለከተው ለስህተት አስተምሮች የተሰጠ ምላሽ ነው። ስላሴ በዚህ መልክ ሲንተሳይዝ ሆኖ ባልቀረበልን ነበረ። ፕሮግረሲቭ ቴዎሎጂ ነው ስላሴን ካየ ማለት እግዚአብሔር ላይ ሰዎች የተሳሳተ ትምህርት ሲያስተምሩ አባቶቻችን ስልትን በተከተለ መንገድ የስላሴን ትምህርት እንትን አሉልን፣ አስቀመጡልን። ከመጽሐፍ ቅዱስ ተነስተው የስላሴ አስተምሮ እንደዚህ ውብ ሆኖ ባልቀረበ ነበር።
ኢየሱስ ያድናል ብቻ እያልን የምንኖር ከሆነ ፕላስ እነዚህ ሰዎች ፋሚሊያችንን አፌክት እያደረጉ ነው። ልጆቻችንን እየደፈሩ ነው። ገንዘብ እየዘረፉ ነው። ሶ ሲሪየስ ነኝ እኔ እዚህ ጋር ማለት ምናልባት የኔ ልጅ ወይም ደግሞ የኔን የሆነ ሰው ቢነካ ህግን የምጠይቀው ህግ የለም ምናምን ብዬ እየተሽኮረመምኩ አልቀመጥም። ከዚህም አልፋለሁ ከመናገርም አልፋለሁ እያልኩ ነው። እንዲያውም በጣም ጨዋዎች ሆናችኋል እናንተ እየተቃወማችሁ እያጋለጣችሁ ነው እንትን ያላችሁ። አክሽንም ያስፈልጋል። ሰብሰብ ብለን ልንከሳቸው ይገባል። ገንዘብ መስረቅ ወንጀል ነው። ያልዳንን ሰው ተፈውሷል ብሎ መግደል ነፍሰ ገዳይነት ነው። ይህንን አለመናገር ወንጌልን መቃወም ነው በእኔ እምነት። ይህንን ስለ ግን ወንጌልን ብቻ እንናገር እያሉ የሚኖሩ ሰዎችን አልቃወምም። ሰው በደረሰበት አይደለም የሚመላለስ። ሁሉም ሰው እንደኔ ይሆናል። እነሱም ወንጌላቸውን ይናገሩ፣ እኔም ሐሰተኞችን ሐሰተኛ እያልኩኝ፣ ሌቦችን ሌባ እያልኩኝ፣ ነፍሰ ገዳዮችን አሁን አንተ የምትለው ነገር ወንጌል ነው ብለህ ታምናለህ? ኦፍ ኮርስ ወንጌል ነው። ጳውሎስ ሊፈረድብህ እነዚህ ጥያቄውን የሚያነሱ ሰዎች ወንጌልን ተናገር የሚሉ ወንጌል እየተናገርክ አይደለም የሚል ክሌም ስላላቸው ነው። ከዛ አንድ ሰውን ተነስቼ እንደዚህ በላ ስል እንደዛ አላለም እያልኩ ነው። ለምሳሌ የሆነ ነገር አቀብዬ ካፍክ ላይ ይሄን ነገር ተናገር ስልክ አልተናገርክም እያልኩ ነው። ስለዚህ እነዚህ ሰዎች ወንጌልን ተናገር ሲሉክ እየተናገርክ አይደለም የሚል ክስ እያቀረቡ ነውና ወንጌል እየተናገርክ አይደለም ወይም እንዳንተ አይነት አቋም ላይ ያሉ ሐሰትን፣ ስህተተኛን፣ ልምምድን፣ ትምህርትን የሚገልጡ ሰዎች ወንጌል እየተናገሩ አይደለም። እሺ አቤላ ምን መሰለህ ይሄንን ክሌም የሚያደርጉ ሰዎች ሌባን ሌባ ስላልኩኝ ወንጌል እየተናገርክ አይደለም የሚሉ ሰዎችን ራንደም ሳምፕሊንግ ብንወስድ ከ100% 90% ሜንታል ዲስኦርደር ያለባቸው ናቸው። ፐርሰናሊቲ ዲስኦርደር አለባቸው ወይኔማ ምኖቹ ይሄ ወንጌልን እየተናገርክ አይደለም ብለው የኔን የሚከሱኝ ሰዎች። ይሄ በጣም አደገኛ ክስ አይሆንም? እኔ በጣም ሪስክ ወስጄ በምንድን ነው ያረጋገጥከው? ማለት ፐርሰናሊቲ ዲስኦርደር ኢዝ ኖርማል ሁላችንም ላይ። ለምሳሌ ናርሲስቲክ ፐርሰናሊቲ ዲስኦርደር በተወሰነ መንገድ አንተም ላይ ያለብህ እኔም ላይ ያለብህ። እንዴት ነው እሱ ነገር? ናርሲስቲክ ፐርሰናሊቲ ዲስኦርደር ምን እንደሆነ ጎግል አድርጋችሁ ማለት ሰዓት ለመቆጠብ እዛ ዝርዝር ውስጥ አልገባ። ናርሲስቲክ ነኝ ሰማው ቦርደር ላይ ነኝ። እነዚህ ይሄ ፐርሰናሊቲ ዲስኦርደር ናቸው። እነዚህ ሰዎች ወንጌል አይደለም የሚያካሂዱት፣ የአእምሮ ጨዋታን የሚያካሂዱት። አብዛኛውን ሰው አሳብደውታል ስለ ፐርሰናሊቲ ዲስኦርደር ውስጥ ከተውታል። የስነ ባህሪ መዛባት ውስጥ ከተውታል። እና እኔ እዩ ጩፋ አይም ሶሪ ወይም እስራኤል ዳንሳ ወይም ጩሮ ጋር ሄዶ ባንክ ቤት ብር ሚራክል መኒ ይመጣልኛል የሚል ሰው ኖርማሊ የምመክረው ደህና ቤተሰብ ካለው ሐኪም ቤት እንዲወስደው። ይሄ ሰውዬ ወንጌል አልተናገርክም ብሎኛል ብዬ ራሴን ሲያመኝ አይኖርም። ብዙ ስራ አለ። ወንጌል አሰራም የሚሉ ሰዎች በታምራዊ ገንዘብ ይገባላል ሲባሉ ባንክ ቤት እየሄዱ ቼክ የሚያደርጉ። እንደውም አንድ በጣም ቫይራል የሆነ ቪዲዮ ነበር። አንድ የቲክቶክ ላይ ያለ የባንክ ቤት ሰራተኛ ፕሊስ እባካችሁ በተአምር ገንዘብ መጣልን ብላችሁ እኛን መታችሁ አታስቸግሩ የሚልና የንግድ ባንክም አስተዳደር ይመስለኛል ኃላፊ ወክሎ ኢቲቪ ላይ በአንድ ጋዜጠኛ ስሜ በሚባል ጋዜጠኛ በኩል ባለሳሳት ስሜ በሚባል ጋዜጠኛ በኩል የባንክ ቤት አስተዳደሩ እንደዚህ በተአምራት መንገድ ገንዘብ አይመጣም እና የመጣችሁ እንደዚህ አታድርጉ የሚል ከባንክ ቤት ሁሉ ነው ማድረግ ያለባቸው መሰለ። እንደ ተቋም ይሄ ማጭበርበር ነው። ሐሳቤ ገብቷል። ሚራክል መኒ የሚባል ካለ ሞኒተሪ ሲስተም ሊኖረን አይገባም። ስለዚህ ንግድ ባንክ ወይም ንብ ባንክ ወይም ምናምን የሚመለከተው አካል አይደለም ማን እንደሆነ እነዚህን ሰዎች መክሰስ ነው ያለበት። ዝም በማለታቸው ወንጀለኞችን አበረታተዋል። እነዚህ ሰዎች እኮ ደሃን የሚሰርቁ ናቸው። ባይዘው ወይ ኔገስት ሃውስ ላይ ብዙ እንትኖችን ሰርቻለሁ። ይሄ ሶስቱ ጴንጤዎች የሚለው ወደፊት የሚወጣ መጽሐፍ ነው። ወደ 400 ምናምን ገጽ ለ6 ዓመት ምናምን
እንትና የምል ሰዎች ጋር ሄጄ ቁጭ ብዬ ፋውንዴሽናቸውን ተምሬ ምናምን በጣም ብዙ ታሪክ አለኝ። እየዞርክ ተምረሃል ቸርቻቸው? አሁን ለምሳሌ ኒው ክሪኤሽን ተምሬያለሁ ምናምን የተማርኳቸው እነ ሮል አስተምረውኛል ሄብሮን በነበረው ጊዜ ብዙዎች ጋር ሄጄ ፋውንዴሽናቸውን ተምሬ መረጃ ይዤ ምናምን ስህተቱ ምንድነው ከኔ ጋር የማይስማማው ከወንጌል ጋር የማይስማማው ዲፕ ሪሰርች ሰርቼ ነው እንደዚህ የማወራው። አብዛኛው ሰው ያሳዝናል። በቃ ለተኩላ የተሰጠ እንትን ነው ማለት እንደልባቸው የሰባውን እየመረጡ እንዲበሉ የተተዉ እንትኖች ናቸው አብዛኞቹ። ባይዘው ጃፒ እንደዚህ ነው ወይም ደግሞ ዮናታን እንደዚህ ነው እያልኩኝ አይደለም፣ ግን አብዛኞቹ የስተት አስተማሪዎች ሰውን አሳምመውታል፣ ፐርሰናሊቲ ዲስኦርደር ውስጥ ከተውታል። ጃፒና ዮናታን አይመለከትም እያልክ ነው? ይሄ ሀሳብ እኔ ስቴጅ አለኝ። አሁን ለምሳሌ ዮናታን አክሊሉን ብዙ እንትን አላየው፣ በትምህርት ስተት አላየውበት። እሱም ጋር አንድ ጊዜ እንትን መልካም ወጣት ተመዘገብኩ። የትምህርት ስተት አላየበት? እኔ አላየውበት። ተመዘገብኩኝና ሄድኩኝ። ከዛ ሳያቸው ወጣቶች ናቸው። በቃ ዮናታን መልካም ሽማግሌ ሲጠራ ሄዳለሁ ብዬ እየወጣሁኝ ሐዋሳ ሄጄ ነበር ከ8-9 ዓመት በፊት። በጣም ህፃናት ሲሆኑብኝ በቃ መልካም ራሱ ይቅርታ የጠየቀበት ኦፊሻሊ ይቅርታ የጠየቀበት ትምህርት ስተት አለ ክርስቶሎጂ ላይ ባይዘው እሱ ላይ ሰርቼበታለሁ። አይተው ግን ከማርያም ኢየሱስ ምናምን የሚል ስጋ አልነሳም ያን ያህል ስተት አላየሁበትም ስላልክ ነው። ደረጃ ማለት ከማርያም ስጋ አልነሳም ማለት ኢየሱስ ክርስቶስ ሰማያዊ ስጋን ያመጣው ማለት ነው። ሊተራሊ እኛን ወክሎ መሞት አይገባውም፣ ወይም እኛንም ወክሎ መሞቱ እኛን ወካይ አያደርገውም የሚል ዮናታን አክሊሉ የስተት ትምህርት ያስተማረው ይቅርታ ስለጠየቀ ጉዳዩ ላይ ያን ያህል ዲፕሊን ባንሄድበትም ግን አሁን አላየውም ስላልክ አንደኛው ስህተት ይሄ ነው ልልህ። እሱን አይቼ ኮንቴንት ሰርቼበት ምናምን ይቅርታ ስለጠየቀ እንዲያው ብራቮ ዮኒ እንድንተው ነው የምንፈልገው ጎበዝ ብየዋለሁ። እኔ ዮናታን አክሊሉና ጩሮን እኩል አድርገህ የምታይ ከሆነ ምንድነው ልዩነታቸው? ዮናታን አክሊሉ ኦርጋናይዝድ የሆነ ትምህርት አለው። ቢያንስ ይሄን ተሳስተሃል ብለህ ልታወራ የምትችለው ያስተምራል። ቢያንስ እነ ጩሮ እነ ሚራክል ምንድነው የሚያስተምረው? ትምህርት ያስተምራል። መጽሐፍ ቅዱስ ያስተምራል፣ በእኔ እምነት ያስተምራል። ሐሳብ ይገብታል። ምንም ይሁን ምን ዮናታን አክሊሉ መድረክ ላይ ወርዶ ኦርኬስትሬትድ የሆነ የምትሰማው የምትተቸውና የምታሞግሰው ትምህርት አለ። አሁን እኮ እንትና አሜን ሲያስብል ነው የሚውለው። እዩ ጩፋው ምንድነው የሚያስተምር? ጩሮን ምንድነው ሄደህ እዛ እንትን የምትል አንድ የሚበጠብጥ ሰው አለ። ከሰማይ መጣሁኝ ለእናንተ ስል ነው እዚህ የምኖረው ምናምን እያለ የሚዘባረቅ ሰው አለ። እሱን ከጃፒ ጋር እንዴት አወዳድረዋል? ለምሳሌ ዮናታን አክሊሉ የቃል እምነት አስተማሪ እንደሆነ ነው በስፋት የወንጌል አማኞች በጤነኞቹ አብያተ ክርስቲያናት ውስጥ ያሉ ሰዎች የሚያምኑት። በተለይ በዕቅበተ እምነት ላይ ያሉ ወንድሞች በእርግጠኛ ሆኖ ዮናታን የቃል እምነት ወንጌል አስተማሪ እንደሆነ ነው ክሌም የሚደረገው። ለምሳሌ እዚህ ሮሜ መጽሐፍ ምዕራፍ 4 ላይ ያለውን ቃል ጠቅሶ የሌለውን እንዳለ አድርጎ በሚጠራ ማመንህን የሚታወቀው አንተም የሌለውን እንዳለ አድርገህ ስትጠራ ነው የሚል ትምህርት አለ። ኦኬ አሁን የሌለውን እንዳለ አድርገህ መጥራት ትችላለህ አንተ? የዮናታን አክሊሉን ይሄን ትምህርት አላየሁትም። ስለዚህ ለዛ ነው አንዳንድ ጊዜ ለዛ ነው አሁን እኔ አንተን ስሞግትህ ይሄን ያህል ስህተት አላየሁበትም ስትል ወይም ሰውየው ላይ ዲፕሊ ጥናት አላጠናሁበትም ማለቱ ይሻላል እንጂ አሁን እየመጣህ ነው ሐሰትን እየተቃወምክ ነው፣ ስህተተኞችንም ስህተታቸውንም እያጋለጥክ ነው። በዛም ማነሰም ሰዎች ከበላተኞች እንዲተርፉ የራስህን ጥረት ከእግዚአብሔር ጋር እያደረግክ ነው። ስለዚህ ይሄንን ጥረትን የተመለከቱ ሰዎች አንተ ዛሬ ዮናታን ላይ ብዛም ስህተት አላገኘውም ብለህ አድበስብሰክ ስታልፍ ነገሮችን ጉዳዩ ስላላጠናከው ነው ወይም ዲፕሊ ስላላየከው ነው። አንተ አላየከውም ማለት ስህተት አያስተምርም ማለት አይደለም። በፍጹም አይደለም። ስለዚህ አላየውበትም እኔ እንደግሌ። እሺ ቀጥል። አሁን አንተ ላይ ስህተት አላየሁብህም ማለት ልክ ነህ ማለት አይደለም። ማለት ያንተን ቪዲዮዎች እያንዳንዱን ቼክ አድርጌ አቤል ምንድነው አቋሙ ምናምን የሚል አላየሁ። ዮናታንን ብዙ ተጠቅሜበታለሁ። ስብከቶቹን አይቼ በጣም የተጽናናውባቸው ትምህርቶች አሉ።
ሐሳብ ገብቷል። እዛም ሄጄ ምንድነው ቸርቹ የአዲስ ኪዳን ካህናት ቸርች ተምሬ እግዚአብሔር ይመስገን ብዬ አምልኬው ትቻለሁ። ዮናታን አክሊሉ ላይ ስተት ሳገኝ አሁን ስጋ አልነሳም የሚለውን ትምህርት ኖ ይሄ ነገር ልክ አይደለም ቤዚክ ነው ምናምን ብዬ እንትን ብዬዋለሁ። ባይዘው ማንም ሰው ዋን ማን ሊደርሺፕን ከተከተለ ስህተት ነው ብዬ አምናለሁ። ዮናታን አክሊሉ ዋን ማን ሊደርሺፕ ነው የሚከተለው። ከዚህ አንፃር ስህተት ቤተክርስቲያን እንደ ቤተክርስቲያን ናት ብለህ ታምናለህ? ሰፊ ርዕስ ነው። ይሁን አሳጠረ መልስልኝ ከቻልክ አሳጠረ። ሰዎችን መስማት ስለሚፈልጉ ይሄንን ካልሆነ ደግሞ ፓርት እንሰራለን ሌላ ጊዜ መተት ጨርሰዋለህ። እሺ እኔ ኦቶሪቲ ዮናታን አክሊሉ ቤተክርስቲያን ብሎ የሚጠራው ቤተክርስቲያን እንደ እግዚአብሔር ቃልና እንደ መጽሐፍ ቅዱስ ወይም አንተ እንዳለህበት ቤተክርስቲያን ነው ብለህ ታምናለህ? እኔ ይሄውልህ ሶስት ነገሮች ኦቶሪቲ የሌላት ትምህርት ኦዲት የማይደረግበት ሪስፖንሲቢሊቲ ሼር የማይደረግበት ቦታ ቤተክርስቲያን ነው ብያለሁ። ዮናታን አክሊሉን ከዚህ አንፃር ተቸዋል። ስለዚህ ቤተክርስቲያን አይደለችም። እኔ በያኔ እምነት እንትን አንድ ኦርጋናይዜሽን ነው አንድ ኤንጂኦ ነው ብዬ ነው ማምነው። ዮናታን አክሊሉ መልሱ ተመልሶልናል። እንደ ኤንጂኦ ነው እንጂ የምትቀበለው እንደ ቤተክርስቲያን አይደለም የምትቀበለው ማለት ዮናታን አክሊሉን ለመቀበል ትምህርት ኦዲት ባይዘው ሁሉ ጊዜ አንድ በጣም የምወደው ልጅ አለ ሳውዝ አፍሪካ እሱ ቸርች አብረህን ስራ ምናምን አለኝ። ከዛ በኋላ አንድ ጥያቄ ጠየቅኩት። አንተ በሃይማኖት ስተህ ኦንሊ ጂሰስ ብትሆን አሁን ምእመኑ እንዴት ነው የሚሆነው አልኩት። አንተ ላይ የተመሰረተ ነገር ላይ ትምህርት ኦዲት በማይደረግበት ሁኔታ እኔ ኦቶሪቲ ኤክሰርሳይዝ ይደረጋል ብያለሁ። ታላቁ ሐዋርያ ጴጥሮስ ኦዲት የተደረገው ኢየሩሳሌም ጉባኤ ነው አይደል? ኦቶሪቲ የሌለበት ቦታ ላይ እግዚአብሔር አለ ብያለሁ። እነ ዮናታን እነ ታምራት እነ ምናምን they are hard working ሰዎች ግን ኦቶሪቴቲቭ የሆነ ቸርች ውስጥ ናቸው ብያለሁ። እነዚህ ሰዎች ኤልደርስ የሚባሉ ልክ እንደ ጋሽ በቂ አይነት ሰዎች ልክ እንደነ በሊና ሳርካ አሁን በህይወት የሌሉት በሊና ሳርካ አይነት ሰዎች ሄደው ዘይት አፍስሰውባቸዋል፣ ጸሎት ጸልዩላቸዋል፣ አብረዋቸው ታይተዋል። አልፎ አልፎ በጠቅሳቸው ቅራ ይልክም ይመስለኛል። ለምሳሌ የአብያተ ክርስቲያናት መሪ የሆኑት መጋቢ ጻድቁ የዮናታን የመልካም ወጣት ፕሮግራም መግለጫ ላይ ሲሳተፉ እንመለከታለን። እነዚህ ሰዎች ፊገር ናቸው። የቀደምት ቤተክርስቲያን ውስጥ አገልጋዮች ናቸው። ልንከደው አንችልም። ጋሽ በቀይን አንስተን ቀጠና ሁለት ሙሉ ወንጌልን ወይም ሙሉ ወንጌል ቤተክርስቲያንን እናነሳለን። በሊና ሳርካን አንስተን የመካነ ኢየሱስን ቤተክርስቲያን አያይዘን እናነሳለን። መጋቢ ጻድቁን አንስተን አብያተ ክርስቲያናትን እንዲሁም ሙሉ ወንጌልን እናነሳለን። እንዳልከው ስልጣን የላቸውም እንዳልከው የአብያተ ክርስቲያናትን መሪ አብሮ ከማስቀመጥ የበለጠ ስልጣን አለ ወይ? This is part of the ኤል አቤላ እኔ እንትን አይደለሁም። ግራውንድ ላይ ስራ መስራት አለብን። ኦቶሪቴቲቭ የሆነች ቸርች ታስፈልገናለች። አንድ ጠንካራ ካውንስል ያስፈልገናል። አንዲት ቤተክርስቲያን ታስፈልገናለች። የኔ ህል ካውንስሉ ሁሉንም ኦዲት እንዲያደርግ ነው። ነገር ግን የገንዘብ የኮኔክሽን የምናምን የላቸውም ማለት ነው። እነዚህ ሰዎች በጣም ፓወርፉል ናቸው። በጣም ከምታስበው በላይ ኃይል አላቸው። ምናልባት ወደፊት የመንግስት ትልቅ ተገዳዳሪዎች እነዚህ ሰዎች ናቸው። ምንም ጥርጥር የለኝም። ገንዘቡ አላቸው፣ ኮኔክሽኑ አላቸው፣ የሚያዟቸው ፖሊሶች ምናምን አሏቸው። ገንዘብ ሁሉን ነገር ያደርጋል። እኔ ጻድቁ አብደው በገንዘብ ተሳስተዋል ብዬ አላምንም። ግን በሆነ ነገር ተጭበርብረው ለእንደዚህ አይነት ቦታ ላይ ተገኝተዋል። እኔ ዮናታን አክሊሉ ወኔው ካለው ስለ ቤተክርስቲያን ካሰበ ይሄን ፕሮግራም ወስዶ መስጠት ያለበት ለቤተክርስቲያን። መልካም ወጣት ለሁሉም ቤተክርስቲያን ያስፈልጋል። የቤተክርስቲያን ራዕይ ነው መሆን ያለበት። ሐሳቤ በቤተክርስቲያን ደረጃ ነው። እኔ የማውቀው እኔ ተነስቼ ቸርች መክፈት አልፈልግም። ቸርች ተነስቼ የምከፍት ከሆነ ከነሱ አልለይም። ኦቶሪቲን ማሳሳት ይቻላል። ምንም ጻድቁ አብዶ ልክ እንደኔ ስጋ ለባሽ ናቸው።
እሳቸውም በተለያየ አማላጅ በተለያየ ነገር ፕላስ ደግሞ አምነውበትም ሊሄዱ ይችላል። ጻድቁ አብዶ ተሳሳቱ ማለት ዮናታን አክሊሉ ቸርች ናቸው ማለት አይደለም። ስለዚህ አንተ እያልከኝ ያለው የነ ጋሽ በቄ የነ መጋቢ ጻድቁ አብዶ የነ በሊና ሳርካ በዛ ቦታ መገኘት የነገሩን ትክክለኝነት ማረጋገጫ በፍጹም አያሳይ የግለሰቦች አክሽን ነው። ስለዚህ ትክክለኛ ቦታ ላይ ሲገኙ እኛን እንደሚወክሉ እያወራን የተሳሳተ ቦታ ሲገኙ ደግሞ እንደዛ ነው የምንለው። ኦፍኮርስ አው ተሳስተዋል እንላለን። ድልድሉን አብረናቸው እየወሰድን ደግሞ ይሄ እንደ ድካም የሚቆጠረውን ጉዳይ ደግሞ ለነሱ ለግላቸው እየተወኑ የምንቀጥለው ነው። ይኸውልህ ቻሌንጅ ስናደርጋቸው ቻሌንጅ እናደርጋቸዋለን። ቻሌንጅ የምናደርጋቸው ግን ሪስፔክታቸውን ጠብቀን ኦቶሪቲን ጠብቀን ነው። እኔ ስራ መስራት አለብን፣ ግራውንድ ላይ ስራ መስራት አለብን ማለት ካውንስሉን በጣም ማጠናከር አለብን። ኦቶሪቴቲቭ እንዲሆን ማድረግ አለብን። ሪፕሬዘንታቲቭ መሆን አለበት። አሁን ካውንስሉ የሚገርም እልፍ የሙሉ ወንጌል አጥቢያዎች አሉ፣ ግን ከዩ ጩፋ እኩል ነው ድምጽ ወይም ደግሞ በጣም ተመጣጣኝ ነው። ልክ አይደለም የካውንስሉ ሪፕሬዘንቴሽን። ሶ ካውንስሉን ስናጠናክረው ፕሮቴስታንት አንድ ማህበረሰብ ሲሆን ያን ጊዜ ኦቶሪቴቲቭ የሆነች ቸርች ትሰጠናለች። እንደዚህ ምስክልክል ባለበት ሁኔታ ግራውንድ ላይ ስራ ሳንሰራ ነጻድቁና አብዶም ብንቃወም ራሳችንን የምንቃወመው። ስፔሻሊ ደግሞ ባላናገርኳቸው ሁኔታ ጻድቁ ምን ሆነው ነው እንደዚህ ቦታ የተገኙት ምናምን ብዬ እንደ አባት አክብሬ ባልጠየቅኳቸው ሁኔታ ሚዲያ ላይ ወጥቼ ምናምን እንትናለ ቻሌንጅ አላረጋቸው። በመጀመሪያ እሳቸውን ቻሌንጅ ላገኛቸው ምንድነው ለምን ይሄ ነገር ለሌሎች አይሰራም ወይ? እኔ ይቅርታ አድርግልኝ። አሁን ቢሊና ለሌሎች አይሰራም ስለ ቢሊና ቄስ ቢሊና ላይ አልከኝ እንደ ግለሰብ ነው የማያቸው። አንድ ግለሰብ ወስዶ ዘይት መድፋት ይችላል ብዬ አላምንም። ያ ቤተክርስቲያናት ተወካይም አይደሉም ምንም አይደሉም። አንድ ግለሰብ ናቸው። ትክክል የመሰላቸውን ስህተት ሰርተዋል። ጋሽ በቄም ግለሰብ ናቸው። የሙሉ ወንጌል ምንም ኦቶሪቲ የላቸው። እንደ ግለሰብ የሆነ ስህተት ሰርተዋል። በቃ እየዞሩ እኔ እንደዚህ በዚህ ሌቭል ባይወርዱ ደስ ይለኛል። ምክንያቱም ሁላችንንም ነው የተሸከሙት። እኔ አቤላ አንድ ነገር ልንገርህ፣ ስትሰራ ፕሮቴስታንቱን ሁሉ እንደተሸከምክ በአንተ ስህተት ምክንያት ሁላችንም እንደምንሰደብ ልታውቀው ይገባል። ይሄኛው ቄስ በሊና ነፍሳቸውን ይማር ጻድቁን ይማር ደስ ይላል። ጻድቁ አሁን የነጋሽ ተጽዕኖ አይደል? አዎ የነጋሽ ሚዲያ ተጽዕኖ። ኦኬ እሺ ቀጥል፣ ችግር የለውም። ጻድቁ ላይ ስትመጣ ግን ኦቶሪቲ ነው የሳቸው ይለያል። ዛት ይዟ ጻድቁ ላይ ፎከስ ያደረኩት እኔ ጋሽ በቄ እንደ አባት አከብራቸዋለሁ። ትልቅ ሰው ናቸው፣ ለትልቅ ሰው ክብር አለኝ ምናምን። የእንትና ግን ይለይብኛል። ሁላችንም ወክለው ነው የሚሄዱት የመጋቢ ጻድቁ አብዶ እና ባያረጉት ደስ ይለኝ ነበር። ኤኒዌይስ እሺ ይሄን ሐሳብ እንዳለው ነው። ያው ለተመልካቾቻችን ነው ሐሳቡ። ሜዳውን ምን ተው አንተ ታወራለህ፣ በጣም ቻሌንጂንግ እንደሆነ ገብቶኛል። አንተ ታወራለህ፣ ከዛ ለተመልካቾቹን ተዋዋለን። አሁን አንድ ሐሰተኛ ለማለት እንዲህ ባይብሊካል የሚሆነው ደግሞ የራሳችንም ስታንዳርድ ይኖራል። ከመጽሐፍ ቅዱስ ምን እንነሳበት ምንድነው ብለህ ታስባለህ? እስቲ 1 2 3 4 ብለህ የምትጠቅሰው ወይ 1 2 ብለህ የምትጠቅሰው ይሄ ስህተትና የስህተት ልምምድ የስህተት ትምህርት ነው የምትለው ከምን መዛነፍ ተነስቶ ነው? 1 2 ብለህ እስቲ መገለጫዎቹ ነገር። በጣም በዚህ ዘመን በጣም ግራ የተጋባ ነው። ቀይ መስመር የለንም። ሳውንድ የሆነ ዶክትሪን የለንም። ባይ ዘ ዌይ ለቅዱሳን ስለተሰጠች ስለ አንዲት ሃይማኖት ትጋደሉ ዘንድ ይህን ጽፌላችኋለሁ። ይሁዳ መልክ ይሄ ሃይማኖት የሚለው ጴንጤው እንደሚለው አይደለም። ሃይማኖት ማለት አስተምሮ ነው። የምንጋደለው ስለዚህ አስተምሮ ነው። የምንሞትለት ሃይማኖት ያስፈልገናል። በጣም በሚያሳዝን ሁኔታ የጴንጤ እምነት ሃይማኖት አልባ የሆነ ነው። አስተምሮ አልባ የሆነ ነው። እኔ በጣም የሚገርመኝ እንዴትም ሆኖ ዶክተር ማሙሻ ፈንታና ጃፒ ኮምፕሊትሊ የተለያየ ነገር ነው የሚያስተምሩ። እነዚህን በአንድ ቦክስ ማድረግ በጣም እንትን ነው። ይሄ እንትን ያስፈልገናል፣ ቀይ መስመር ያስፈልገናል። አስተምሯችን ኦዲት መደረግ አለበት። አንድ ሰው መንፈስ ነው እያለ አይ ሰው ስጋ መንፈስና ነፍስ ነው ሁለንተናዊ
ሰው ነው ሰው የሚል ጋር አብሮ አይሄድም። የእምነት ቃልን እያስተማረ የእምነት እብደት ፌዝ የአማርኛውን ፌዝ ወሰደው የሚያስተምር ሰውና አይ እምነታችን በእግዚአብሔር ላይ ነው የምንል ሰዎች አብረን አንሄድም። ኔሚት ክሌሚት የሚል ሰው እና አንድ አብያተ ቤተክርስቲያናት ያለ ፎርዳት ማተር ቅድም የነጋሽን ነገር ስላነሳው ይቅርታ አድርግልኝ ጃፒ ጋር ሄጄ አባል ከመሆን ይልቅ ኦርቶዶክስ ቤተክርስቲያን አባል መሆን ነው የሚቀለኝ። ቢያንስ መሰረታዊ ሆኖ ነገረ ክርስቶስ ላይ ልዩነት የለኝም፣ ነገረ ሰብ ላይ ልዩነት የለንም። ኦርቶዶክስ ቤተክርስቲያን እንደዚህ ጠንካራ የሆነችው ግልጽ የሆነ ዶግማና ቀኖና ስላላት ነው። የሃይማኖት ትምህርት የምትለው 5ቱ አዕማደ ምስጢራትን ነው። ከዛ በኋላ 7ቱ እንትኖች አሏት ቤተክርስቲያን ስርዓት ከዛ የሚንቀሳቀስ ሰው የለም። እኛ ግን ሃይማኖት አልባ እምነት እየሆነን ነው። እንደዚህ አይነት ካውንስል ያስፈልገናል። ግልጽ የሆነ የእምነት እንትን ማለት ነው። መገለጫዎችን አንዱ ትምህርት ነው እያልከኝ ነው። ሌላስ መገለጫ ሐሰተኛ ለማለት አንድ ሰው ሲነሳ ይሄ ሰው ሐሰተኛ ነው የሚለው አንደኛው ከትምህርት ተነስቶ ነው የመጀመሪያው መልስ። ሌላስ እስቲ ካለ ሁለት ነገሮችን ላንሳለን። ሁለተኛው ገንዘብን መውደድ ነው። ቅድም ስናወራ ኢንፎርማሊ ያወራ ነው ነበር። በጣም እንደ ገንዘብ መውደድ መጥፎ ነገር የለም። ለምሳሌ በመጀመሪያ የሐሰት ትንቢቶች ነበሩ። እንደ ቀልድ ነበር የሐሰት ትንቢቶች የሚታዩት። ከዛ በኋላ እነዚህ ነገሮች እያደጉ መጡና ሰዎች አድሬስ እየወሰዱ እያጠኑ ምናምን ትንቢት መናገር ጀመሩ። አንድ ነገር ላውጣ ሜቢ ፐርሰናል ኤክስፒሪየንስ ካስፈለገ ትቆርጠዋለህ። አንዴ አላባ ተጋብዤ ሄድኩኝ ለአገልግሎት። ከዛ በኋላ አንድ አገልጋይ የሚባል ሰው አየር አለ ይለኛል። አዎ አገልጋይ ነው እሱ፣ አብረን የተቀመጥነው። ከዛ በኋላ ተጠራጠርኩኝ። ይሄ ሰውዬ ምንድነው የሚያወራው? አዲስ አበባ ነው ያደኩት። አይ እኔ ጋር የለም አንተ ጋር አየር አለ አልኩት። ምን እንደሆነ አላውቅም። አይ የአንዲት ልጅ ስም አድሬሷን፣ መልኳን፣ የቱ ጋር እንደተቀመጠች ምናምን በወረቀት ጽፎ እንግዲህ ትንቢት ተናግሬ እንደጀምር ለካስ አየር ይሄ ነው ብዬ ወረቀቷን ይዤ ወጥቼ ወደ ቤት ሄድኩኝ። አላገለገልኩም። አላባ ድረስ ሄደ አቋርጠው መጣ። ኦፍ ኮርስ ህብረት የለኝም እኔ አጭበርባሪ አይደለም፣ ሌብነት ደስ አይደለም። እቺ እያደገች ይሄኛው ግን ይሄ አሁን ያልከው ታሪክ ውስጥ የተፈጸመው አብያተ ክርስቲያናት ህብረት ውስጥ ያለ ቤተ ክርስቲያን ነው። ያኔ የዋ ነበርን። በጌታ ስም የተከፈተ አዳራሽ ሁሉ በመተገኝበት ሰዓት የወንበዴዎች ዋሻ ሁሉንም አምነ በመተገኝበት ሰዓት የዋዎች ነበርን። አንዲት ቤተክርስቲያን ነች ብለን እናስብ ነበር። ዜን እየቀረብን ስንመጣ እነዚህ ሰዎች ሪል ወንበዴዎች ናቸው ማለት። ይሄንን የምናገረው መሪዎቻችን እረኞቻችን ምናምን በደንብ ወንብድና ነው እየተሰራ ያለው። እነሱን አለመቃወም ይሄን ነገር አለመቃወም መተባበር ነው ብዬ ስለማምን አድኑን እያለን እንጮሃለን። መልከታዎቻችን ናችሁ፣ ጋሻዎቻችን ናችሁ። የክርስትናን በክብር የተቀበልነው ከናንተ ነው። እስከነ ክብሩ ለልጆቻችን ማድረስ እና ይሄ የልመና ጥሪም ነው ለአባቶቻችን። ወንበዴዎች ናቸው እነዚህ ሰዎች። ወጥቼ መጣሁ። የልምምድም ስህተት አለ። እቺ ልምምድ አደገችና አይ ቲንክ ማረጋገጫ የለኝም ጥንቆላ ደረጃ ደረሰን ይባላል። ናይጄሪያ ሄዳ አስተነቆረ፣ ሱዳን ሄዳ አስተነቆረ። ግን ይሄን ሁሉ ያመጣው ምንድነው? የገንዘብ መውደድ ነው። ገንዘብን ለማግኘት የሚደረግ ጥረት ነው። ያው የኢትዮጵያም ሕዝብ ቢሊቭ ሚ እነዚህ ሰዎች ገንዘባችሁን ይወስዳሉ እንጂ ገንዘብ አይሰጧችሁ። ገንዘብን መውደድ የልምምድ ስህተት አመጣ፣ የትንቢት ስህተት አመጣ፣ ሪሊ ሌብነትን አመጣ፣ ውንብድናን አመጣ። ይሄንን አለመቃወም ለትውልድ አለማሰብ ነው። መልካም መልሼ ወደ መጀመሪያ ጥያቄ ልመልስ ነው። አሁን የመጣው የመጀመሪያው ምልክት ገንዘብን መውደድ ከሆነ ገንዘብን ማፍቀር ከሆነ ይህ ፍቅር ደግሞ የሚገለጸው ለወንጌል አገልግሎት የሚመጣውን ነገር ወይም በወንጌል አገልግሎት ስም የሚገባውን ነገር ለገዛ ፍላጎትና ምኞት በማዋል አሁን ሌክዠሪ ላይፍ ይኖራል አገልጋዮች። ያው ይሄንን ስትል ምቀኛና ቀናተኛ ይሉሃል ተከታዮቻቸው፣ የታወቀ ነው። እና ቅድም ስለ ዮናታን አክሊሉ ያወራከው ጉዳይ ላይ እመጣለሁ። እኔ
አድምቼ መናገር የኢትዮጵያን ሕዝብ አድምቼ መናገር የምፈልገው ዋንኞቹ እዚህ ምድር ላይ ካሉ አሳቾች መካከል ዮናታን አክሊሉ አንዱ ነው ብዬም ስለማመን በዛም ደግሞ ፋይት ስለማደርግ ዮናታን አክሊሉ ከገንዘብ ፍቅር አንፃር አሁን ያለው ነገር በወንጌል ስም ያደረገው ያከማቸው ነው ብለህ ታምናለህ ወይስ አይደለም? ስለ ዮናታን አክሊሉ ላስወራክ እንዳለመጣ ወቅት ታውቃለህ አንተ ሐሳብ የለህም። ግን ሪያሊቲው ዮናታን አክሊሉ ገንዘብ ፍቅር ነው መገለጫው ካልክ ይሄ የገንዘብ ፍቅር ሐሰተኝነቱን አይገልጥም። እኔ ይኸውልህ ስፔሲፊክ እሱን አነሳው እንጂ ሁሉንም እሺ ሪፕሬዘንታቲቭ ነው። ዮኒን በግል ወደዋለሁ። በግሌ ለመጀመሪያ ጊዜ ዮኒን እንትን ያልኩት ስላልጠየቅኩት ምንም ማለት አልችልም። ወደ መልሱ ወደ መልሱ ነው ግዴ አንዴ እሺ አይ ቲንክ ጃፒ ቸርች ሄዶ ይመስለኛል ፕራዶ ነዱ ይሎናል። ታዲያ አህያን እንዳ ምናምን ሲል ኤክስትሪምሊ ተቀየምኩት። ያኔ ነው ለመጀመሪያ ጊዜ ዮናታንን የተቀየምኩት። ይሄንን በሚዲያ ተናግሬ አላውቅም፣ ግን ከፋኝ። ዮናታን አክሊሉ ከኔ እንዳንዱ ነው ብዬ ነበር የማምነው። ሪሊ አገልጋይ ፕራዶ ለመንዳት አይደለም አገልግሎት የጀመረው። ፕላስ እኛም አህያይ እንዳያለንም አይደለም። ዮናታን አክሊሉ የገንዘብ ፍቅር አለበት የለበትም የሚለው ጋር ስትመጣ መልሱን ለህሊና አንተው ማለት ለምን መሰለኝ ሳይክ ሌሎቹን በቦልድነስ ትናገራለህ፣ ትገልጣቸዋለህ። ለምሳሌ አሁን ጆይ ጭሮ ስትል ምንም እንትን የለ ድርግም ነው ታረክ። እዩ ጩፋም ስትል ልክ እንደዛ ተመሳሳይ አካሄድ ነው የምትሄደው። ዮናታን አክሊሉ ላይ ስንመጣ ይመለሳለስ ነገር ያየውበት ነው። ዮናታንን እወደዋለሁ ስለዚህ ቆይ መውደድን ትነግረኛለህ፣ ችግር የለውም። ናይስ ትነግረኛለህ፣ ችግር የለውም። ስለዚህ ካንተ የግል መውደድ ተነስተ ሐሳብህን ቤንድ ታደርገው ታጥፈዋለህ ማለት ነው። በፍጹም ዮናታን አክሊሉ ቻሌንጅ ቢደረግ ፕሮብሌሙ ይሄ ነው ብዬ ቁጭ ብዬ ባወራው ፍቃደኛ ከሆነ ከጋበዘኝ ሄጄ ላወራው እንትን ነኝ። ፕሮብሌሞቹን እንትን በደንብ አውጥቼ እነዚህ ልክ አይደሉም ብዬ ልንገር። ከዛ በኋላ ከሱ መልስ ልስማ። እነጆይ ጭሩስ ያይገባቸው እኔ ነግሬሃለሁ። ብዙዎቹ ጋር ሄጃለሁ። ጆይ ጭሮ ጌዳ አናግረከዋል። እዩ ገስታውስ ገብቻለሁ። እዩ ጩፋ አሁን አይቻቸዋለሁ ማለት በደንብ እኔ 7-8 ዓመት ነው የሄድኩበት ባይዘው። ይሄን ነገር ካስፈለገ ዶክመንቶቹን ሁሉ ሰጣለሁ። ሰምታችኋል። ሰጣለሁ ደግሞ ማጅራቴ ዶክመንት ተቀበለ ብላችሁ ከተቀበልኩ ነግራቸዋል። አይ ፕሮሚስ ትገባልኛለህ። እኔ ሚስተር እንትን እንዲል አልፈልግም። ዮናታን አክሊሉን ግን 2 ቀን ነው አዲስ ኪዳን የሄድኩት። 2 ቀን ፕላስ ፐርሰናሊም ቻሌንጅ አላደረኩት። ሌሎችም ፐርሰናሊ ቻሌንጅ አድርጋቸዋል። ኦልሞስት ስትል ደስታ ውስጥ ገብተህ መሰለሉ ላይ ነው ቻሌንጅ የምትለው ወይስ በግል ቁጭ ብላ አዋርታችሁ? that is judgment እኔ እንደዛ ነው። ዮናታን ጭሮ ጋር ገብቼ ምን እንትን እላለሁ። ዮናታን አክሊሉ ጋር እኮ ነግሬሃለሁ። በስላሴ አስተምሮ አንድ አይነት ነን፣ በነገረ ክርስቶስ አንድ አይነት ነን። ንስሐ ከገባ በኋላ ከማርያም ስጋን ወስዷል ብሎ ክሌም ካደረገ በኋላ የእውነት አዝኜ የተጽናናሁባቸው ትምህርቶች አሉት። ሜቢ አንተ ሳይኮሎጂ ምናምን ልትለው ትችላለህ። ለኔ ግን ሪሊ የሆነ ጥቅም ጠቅሞኛል። አሳቢ ገብታለሁ። እሱማ እንትን ሳይጠቅምህም እንዴ ጆይ ጭሮን አይደለም ማለት ሳይኮሎጂ እኮ ይጠቅማል ብዬ ነው። ገብቶኛል። ሳይኮሎጂ ተጠቅሜበታለሁ እያልኩ ነው። ስለዚህ ዮናታን አክሊሉ ላውራው፣ በደንብ ላናግረው። ከዛ በኋላ የታሪክ ጥፋት ውስጥ ሊገባ የሚችል ትልቅ ስራ ሊሰራ የሚችል ነው ብዬ አምናለሁ። በስነ ስርዓት ከያዝ ነው። እኔ ሰዎችን ስተች ሙሉ ሪስፔክት ሰጥቼ ነው መተቸት የምፈልገው። አላማዬም ምን መሰለህ፣ ውሸትን ማጋለጥ ብቻ አይደለም፣ ለትልቋ ቤተክርስቲያን ግብአት አድርጎ መጠቀም። ስለ ቤተክርስቲያን ሲያወራውን አንዴ የወጣውን እኔን ከኔ ጋር የተጣሉ ሰዎችን ጥመዱ፣ እኔ ጋር የመጣውን ሃፒ በርዝዴ ለምትሉታላችሁ አልሰማሁትም። ልክፈትል ላክልኝና ለየው ክፍል 2 ላይ እናነሳዋለን።
አሁን ምክንያቱም ነው ዝግጅት ይፈልጋል ሐሳብ ይገባ እኔ ዝም አይደለም እንድትሰማው ብቻ ነው። ልቀቁልኝና ሂዱ ለቃችሁ ሂዱ ይሄን ቤት እኔ እንደሆነ ሬሳዬ ብቻ ነው ከዚህ ቤት የሚወጣው። አዶንያስ እነግሳለሁ ብሎ ሲነሳ ኢዮአብ የደገፈው አዶንያስ የመሰላቸውን የሚያደርጉ ሰዎች ተቃዋሚዎችን ይደግፋሉ። ጻፉ። የመሰላቸውን የሚያደርጉ ሰዎች ተቃዋሚዎችን ይደግፋሉ። ጥንብርኩስን አውጥቶ የሰደበህን ሰው ሃፒ በርዝዴ ብለው ይፖስታሉ። ኤችቢዲ ነው ምናምን የመሰላቸው ነው ያደረጉት። አንደኛ ልቤን ሲያቆስሉኝ ከኖሩ ሰዎች መካከል አንደኛ ታዋረዱኝ፣ ከሰደቡኝ፣ አገልግሎቴ ካበላሹ ሰዎች ጎን እኔ በምመራው ሊደርሺፕ ውስጥ ቁጭ ብላችሁ ወዳጅ የምትሆኑ ሰዎች በጌታ ፍቅር ጠይቃቸዋለሁ። ለሚስቴ እዚህ ከመምጣት በፊት አይኗ ውስጥ ነግሬያት የመጣሁት ይህን ትምህርት ልቀቁልኝና ሂዱ ለቃችሁ ሂዱ ይህን ቤት እኔ እንደሆነ ሬሳዬ ብቻ ነው ከዚህ ቤት የሚወጣው። ሬሳዬ ነው ከዚህ ቤት የሚወጣው። አለቅም። ስለዚህ አሁን እናልከኝ ይሄ የሚያሳየው ዋና ቅድም ስንነጋገር ከዚህ ሚዲያ ውጪ ስንነጋገር እናንተ የጌታ ኢየሱስ ክርስቶስ በተለምዶ የተራራው ስብከት ዋና የሚባል መመሪያ የቤተ ክርስቲያን መመሪያ እንደሆነ እንደምታስብ ቅድም ነገረኛል ባለሳሳት ጠላቶቻችሁን ውደዱ፣ የሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ የሚል የተሰመረ የጌታ ኢየሱስ ክርስቶስ ትምህርት ባለበት እኔን ጥንብርኩሴን የተናገሩኝን ሰዎች ሃፒ በርዝዴይ አትበሉ የሚለው ትምህርት ቀጥታ ከጌታ ከኢየሱስ ክርስቶስ ትምህርት ጋር የሚቃረን አይደለም ወይ? ይሄ ቅድም ላነሳሁት ክሌም ማስረጃ ነው። የዮናታን አክሊሉ ባይሆን ቸርቹ ወይም ደግሞ ይሄ ተቋም የዮናታን አክሊሉ የግል ንብረት ባይሆን ኖሮ ወጣችሁ ሂዱ አይልም ነበር። የአዲስ ኪዳን ቤተክርስቲያን የምእመኑ ብትሆን ዮናታን አክሊሉም እንደ አንዱ ነው። አራስ ሂድ ይሉታል። አንድ ጊዜ ምን ሆነ መሰለ፣ ከአንድ መጋቢ ጋር በሆነ ነገር ተከራከርን። ቶማስ መቱክ የሚባል ቸርች ሄጄ እቤቴ መጣ። የቸርቻችን መጋቢ ነው። ከባለቤቱ ጋር ቤቴ መጣና ለምን ቸርች አትለቅም አለ። መጋቢ ለምን አንተ አትለቅም አልኩት። ለምን መሰረተ ክርስቶስ የኔም የሱም ነች። ለቀህ ሂድ የሚባል ነገር የለም። ቤተክርስቲያን ይውላች የኦቶሪቲ ልዩነት ይኖረናል፣ የሪስፔክት ልዩነት፣ የአበርክቶት ልዩነት ይኖረናል። ለቀህ ሂድ የሚልህ ከሆነ ይሄ የኔ ነው እያለህ ነው። ስለዚህ ቤተክርስቲያንን የግሉ ያደረገ ሰው ስህተት ነው፣ ኮምፕሊትሊ ስህተት ነው። ቅድም ላነሳው ቀደም ይኸውልህ ምን መሰለህ ከኔ ጌዲ ካንተ ጋር ምንም ሐሳብ ለመለየት አይደለም ነው ማለት ካለብንም ተለያየ ችግር የለም እንትን ለማለት አይደለም። በዋና ደረጃ ቤተክርስቲያን የሚባለውን ገጽታ በወጣቶች ስነ ልቦና ውስጥ ካበሻቀጡ የእግዚአብሔርን ነገር ለገዛ ክብራቸው ከለወጡ አገልግሎቶችን መካከል አንዱ የዮናታን አክሊሉ አገልግሎት ነው። አንዱ ምልክቱ ይሄ ነው። ቤተክርስቲያንን የግል ማድረግ፣ እኔን የተጣላን ሰው አንተ ካልተጣላከው ጥለህ ውጣ ከዚህ ቤት ውጣልኝ የማለት ደረጃ። ይሄ ሰው እኔን የተጣላኝን ሰው ከዚህ ቤት ከደገፍከው ውጡልኝ የሚል ከሆነ የቤተክርስቲያኑም የሆነ እያንዳንዱን ነገር የግሉ ያላደረገበት የግሉ ማይጠቀምበት ምክንያት የለም። እየተጠቀመበት ቀደም ደግሞ እንዳልከኝ ነው። አፍቅሮተ ነዋይ ወይም ገንዘብ መጽሐፍ ቅዱስ ላይ ሲናገር ቀደም ብያለሁ። ሁለተኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ ገንዘብን በመውደድና በመዳራታቸው ይረቡብሃል የሚል ቃል አለ። ይሄ የእግዚአብሔር ቃል ነው። ሐዋርያው ቅዱስ ዮሐንስ ደግሞ ሲናገር ዓለምን የሚወድ ከእግዚአብሔር አይደለም፣ ዓለምን መውደድ የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ ያለ መመካት ነው። እንደዚህን የሚያደርግ የአባት ፍቅር በውስጡ የለም ይላል። ስለዚህ የአባት ፍቅር በውስጡ የሌለ ዓለምን የሚወድ በገንዘብ መመካት፣ የገንዘብ መመካት ምንድን ነው? ይሄ አለኝ ብሎ በትምክት መናገር እና አያል እንዳለ ትምክት ነው። እኔ እየነዳው ነው ትምክት ነው። አያል እንዳለ ወይ ገባ? ትምክት ነው። ስለምን ያለ ትምክት? ስለ ገንዘብ ያለ ትምክት። መቼም ቤት ቅጠል አይደለም፣ ቤት እንትን አየር አይደለም። አየር ስለመተንፈሱ አይደለም ትምክቱ፣ ቤት ስለመንዳቱ ነው ትምክቱ። ለገንዘብ ያለ መመካት ነውና ቀደም አንዱ የሐሰተኛ መገለጫ ገንዘብን መውደድ ነው ባልከው በራስክ መመዘኛ
ቲንክ ያንተ የራሴ መመዘኛ አይደለም ባይብሊካሊ የሆነ መመዘኛ ነው የሐሰተኞች አንዱ መለያ ገንዘብ ያላቸው ፍቅር ነው በዚህ መመዘኛ ይሄን ግለሰብ ካንተ ፍቅር ተነስተ ለሱ ኮምፕሮማይዝ ማድረግ ኖርማል ነው ወይ ይሄን የመጨረሻ ጥያቄ ነው ናይስ I don't know አንዳንድ ጊዜ ለአንዳንድ ሰዎች ስስልብ ይኖራል ሜቢ ዊክ ሊንክ ሊሆን ይችላል ከቸርች ተገንጥሎ ቸርች መክፈት ልክ አይደለም ዮናታን በዚህ ነገር ስቷል አሁን ያሳየኸኝ ቪዲዮ ሙሉውን ማየት አለብኝ ለእንትን ግን ልክ አይደለም ማለት ለቃችሁ ሂዱ አይባልም ቤተክርስቲያን የጌታ ነች ቤተክርስቲያን ከሆነ ማለት ነው ዮናታን አክሊሉና አንድ ምእመን እኩል መብት ለምን ዮናታን አክሊሉ ለቆ አይሄድም ከአዲስ ኪዳን ካህና የቤተክርስቲያን የህዝብ ከሆነች የጌታ ከሆነች ማለት ነው ስህተት ነው ይሄ ገንዘብ ፍቅሩ ምናምን ላይ ሪሊ ያስከፍቶኛል እኮ ብዬሃለሁ ባይ ዘ ዌይ በአንድ ሰው የምከፋው የኔ ነው ብዬ ካሰብኩኝ ነው ዮናታን አክሊሉ እዛ ወጥቶ አህያን ዳዊ ሲል ተሸማቀቂያለሁ ላይክ እኔ አገልጋዮች ሁላችንንም ነው የሚሸከሙት የሚናገሩትን ነገር ተጠንቅቀው መናገር አለባቸው ብዬ ያሳፍራል ልክ አይደለም አንዳንድ ነገሮችን ደፍሮን ለመናገር ዮናታን አክሊሉን ማግኘት አለብኝ አዳላ ካልከኝ ይቀበላል ጩሮንም ማናገር አለብኝ እንግዲህ አሁን ወደ መስመሩ መተልና የመጨረሻ ጥያቄ ነው የሚሆነው ማጠቃለያውን በዛው ተሰጠናል ብዬ አስባለሁ ሶስት አይነት ጴንጤዎች ብለህ አንስተሃል የመጀመሪያዎቹ ኦሪጂናሎቹ ብለሃል የእግዚአብሔርን ቃል ማይሸቅጡት ለእውነት የሚኖሩት ብለሃል እዛ ቀደምት የነበሩትን አብያተ ክርስቲያናቶችን አንስተሃል አባቶችን ሁለተኞቹ ደግሞ እነዚህ ሰከንዳንዶቹ ወይም ፌኮቹ ጴንጤዎች ናቸው የብልጽግና ወንጌል ሃይኮፒዎቹ የብልጽግና ወንጌል አራማጆቹ የእምነት ቃል አራማጆቹን ነው እነሱንም በደንብ ጠቅሳቸዋል ሐሰተኛ ፎሳቸው ልምምዳቸው ገንዘብ ወደዳቸው ተነስተዋል ሶስተኛው ታድሶን እንዴት ነው የምትመለከተው ነው ኦኬ ሶስት አይነት ጴንጤዎች ናቸው ያሉት ጠቅለል ለማድረግ ይሄ መጨረሻ ጥያቄ አድርገን ነው ሰደፍ እሺ የመጀመሪያዎቹ ኦሪጂናሎቹ ናቸው ብያለሁ እሺ ሁለተኛው ደግሞ ኦሪጂናል ያልሆኑት ናቸው እነዚህ ሃይ ኮፒ አለ ቀሽም ኮፒም አለ እነዩ ጮሮ ኮፒ አዎ የቀሽም ኮፒም ባል ነጩሮን ምናምን የቀሽም ኮፒ ናቸው ማንንም አያሳስቱም ግን እሺ ማለት ሞኝ የሆነ ሰውን ያታልላሉ መቼስ ሚራክል መኒ ይመጣልሃል ሲባል ባንክ ሄዶ የሚጠይቅ ሰው የስነ ልቦና ቀውስ ውስጥ ስለሆነ ሆስፒታል ነው መሄድ ያለበት እስማማን ይሄ ስለ አርሰናልና ስለ ምናምን የሚደግፍን የሚተነብይን ሰው ይሄ ከሱፐር ኮምፒውተር ያነሰ ትንቢት የሚናገር ሰው እሱን ነብይ ነው ብሎ የሚወስድ ሰው ሚራክል ምናምን የሚባል ማለት እሱ ሰውዬ ሆስፒታል ነው መሄድ ያለበት ደና ቤተሰብ ቢኖር ያና አዳራሽ ሙሉ ታማሚ ያለ ይያለ ነው ጌዲ 90% በቃ አዳራሽ ሙሉ ታማሚ ነው ለትዝብት የምንሄዳለን 10% በሽተኛ ነው ብዬ ነው የማምነው ታድሶች ጋር ስንመጣ ግን ፕሮቴስታንቶች አይደሉም እኔ አሁን ተመልካቾች በደንብ አንደርስታንድ እንዲያደርጉኝ የማፈልገው ታድሶ ቤተክርስቲያን የወጡት ኦርቶዶክስ ቤተክርስቲያን ቀኖናዋና ዶግማዋ ልክ ነው ግን በሂደት የሆነ ነገር ሆናለች ማደስ አለብን ምናምን ብለው ወደኛ ባይመጡ ደስ ይለኛል እዛው የራሳቸውን ድንበር ይዘው እዛው ተቀምጠው በቃ ማደስ ካለባቸው ያድሱ ከፈለጉ ተስማምተው ይኖሩ ባይ ዘ ዌይ ብዙ ጊዜ ትዝታው ምናምን ሲያወራ ሰማዋለሁ ቲክቶክ ላይ ስለ ተክለ ሃይማኖት ገድል ስለ ምናምን ሲያወራን ኦርቶዶክስን ለመተቸት ገድሎችን ማውራት አያስፈልግም ለምን ከተክለ ሃይማኖት በፊት ኦርቶዶክስ ነበረች ኦርቶዶክስን ስትተች የምትተቸው ባስተምሮቹ አሁን እዛ ላይ ያሉ ሰዎች ሁለት አይነት ኦርቶዶክስ አለ ቲክቶዶስና ኦርቶዶክስ የሚባል ቲክቶዶስ የሚባለው የሶሻል ሚዲያ ላይ ያለው ኦርቶዶክስን ነው ማለት በቀኖና ነው እኛ የምንዳኘው መጽሐፍ ቅዱስ ላይ ነው የምንወያየው የሚሉትን የኦርቶዶክስ ወጣቶችን ነው ቲክቶዶስ የሚባለው ስም ያወጡላቸው ማለት ነው ሁለተኛው ደግሞ የኦርቶዶክስ አይነት መሬት ላይ ያለው አሁን ሪሊ አንተ የምትለውን የሚለው አይደለም ከአንድ ቀን እስከ 30 ቀን ለሰማዕታት የሚሰጡትን ምስጋናዎችን ቤታቸው ያስቀምጡትን ላስቆመ አንድ ሰው እምነቴ ነው ካለ ደስ ያለውን ያድርግ
እነሱም እኮ ደስ ያለውን አያደርጋለም እንድታጠራው ብዬ ነው ያለ ተክለ ሃይማኖት የኦርቶዶክስ መንበር አለ እስቲ ለምሳሌ የጳጳሱን ስልጣነ ሹመት ስማቸውን በትክክል መጥራት ከቻልክ ጠራው እስቲ ጠራችሁ ይችላል ልጠራው ትችላለህ እንትን ምናምን ተክለ ሃይማኖት መንበሩ ተክለ ሃይማኖት የመንበሩ ስም ራሱ ተክለ ሃይማኖት ነው የመንበሩ ስም አይ ቲንክ ራሳቸው የሚያብራሩት የራሳቸው መንገድ ይኖራል ያለ ተክለ ሃይማኖት አሁን አንተ የጠራቸው ያለ ተክለ ሃይማኖት መንበሩ ሁሉ የጳጳሱ መንበር ሁሉ በሳቸው ስም አቤላ ይያልኩኝ ያለው ሰው ሆነው ሳሉ ቅዱስ የሚሏቸው ሰው ሆነው ሳሉ አሁን አንተ በተክለ ሃይማኖት ክሌም ሊደረጉ አይገባም ስትል ከምን ተነስተክ ነው ይሄንን ግልጽ እንድታደርጉለት እኔ ኦርቶዶክስ ቤተክርስቲያን ቀኖናዋና ዶግማዋ ልክ አይደለም ብዬ ወጥቻለሁ ሐሳቤ ገብቷል አይደል አስተምሯ ከኔ ጋር አይሄድም ብዬ ወጥቻለሁ ፕሮቴስታንት ነኝ ወንጌል አማኝ ነኝ አሁን ታድሶ ይሄን ጥያቄ መጠየቅ መብታለሁ ኦኬ አንተ ትዝታው ጴንጤ ስለሆኑ መጠየቅ መብታላችሁ ትዝታው ጴንጤ ነው ብለህ ምን እንደሆነ አላውቅም ትዝታው አይተው የቸርችም እንደሆነ አላ ፕሮቴስታንት ነው ቸርች አለው የራሱ ቸርች ታዲያ እኔ እኮ ቸርቾች አይደሉም ብያለሁ በኦቶሪቲ ስር ኦዲት የማይደረግ ቸርች አይደለም ለኔ ትዝታው ላንተ ነው እሱ ቸርች ላሉ ሰዎች ግን ቸርች ነው ብለው ይሄዱ ነው ያልኩ ነው ስለዚህ አንድ ሰው ደግሞ በፕሮቴስታንት ካልቸር ካልሆነ በስተቀር በግሉ ቸርች አይኖርም የፕሮቴስታንት ካልቸር ይሄ ገባኝ ይኸውልህ አሁን አንድ ስለዚህ ፕሮቴስታንት ነው ብለን ክሌም ማድረግ እንችላለን የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመምጣቷ በፊት የምስራቅ ኦርቶዶክስ ነበር ኦርቶዶክስ ቤተክርስቲያንን ስትተች የምትተቸው ወይም ደግሞ ስለ ኦርቶዶክስ ቤተክርስቲያን ስትናገር ስለ አምስቱ አዕማደ ምስጢራትና ስለ ሰባቱ ሥርዓተ ቤተክርስቲያናት ነው የምታወራው ሌላው ነገር ሁሉ በሂደት የመጣ አቡነ አዲስ ያሉት በሂደት የመጣውን ስለሆነ ብዬ ነው that is not ወደኛ ይምጡብን የምልህ እኮ እዛው ሄደው ያደሱ በኔ ስም አይናገሩ ነው ታድሶች ናቸው አላማቸው ኦርቶዶክስን ማደስ ነው ገድላትን ምናምን ሊሆን ይችላል ከጴንጤ ጋር አይቀላቅሉብን እኛ ወተነ ሐሳቤ ገብቷል አይደል እኔ ፕሮቴስታንት ነኝ ጴንጤ አይደለም ፕሮቴስታንት ነኝ ያው ወንጌል አማኝሽ አብያተ ቤተክርስቲያናት ሰው ነኝ እኔ እና አይቀላቅሉብን በእኛ ስም አይሳደቡ እኛን አያሰድቡ በጣም ጥርት ያለ እምነት ነው ያለን ሰባይ ማረሚያ ነበር አይደል አቤላ በልጅነት የሚባለው ሲመጡን እንኳን ማታም ነበር ሶ የኛ ልማድ የተቀበልነው ወንጌል ልማድ ሶ እነዚህ ብልጽግናዎቹም አይወክሉንም እነዚህ ተሐድሶዎችም አይወክሉንም ራሳቸውን ችለው ይቆሙልን አለበለዚያ ከኛ ጋር ከሆኑ ደግሞ እነዛን ተተው ይምጡ በጣም ክሊር መሆን አለበት ሬድ ላይን ከሌለን ሁሉ ጊዜ እየተጃጃልን ነው የምንኖረው እንደዚህ ተዋርደን ነው የምንቀጥለው አሁን እኮ ያሳፍራል አይደል ጴንጤ ነኝ ማለት በእኛ ጊዜ እኮ ጴንጤ ነኝ ብለን ስንናገር በጣም ደስ በሚል ድፍረት ነበር የምንናገር አሁን እንኳን አንገት ያስደፋል ከሌብነት ጋር ከማጭበርበር ጋር ከሐሰት ትንቢት ጋር ሳር ከመብላት ጋር ከውርደት ጋር ነው ጴንጤነት የሚያያዘው ሰውኛ አይደሉም ወደ ወንጌላውያን መምጣት ከፈለጉ የወንጌላውያንን እምነት የወንጌላውያንን ልምምድ የወንጌላውያንን ካልቸር መልመድ መቻል አለባቸው ባጭሩ ተስፋዬ ጋር ታምራት ኃይሌ መምሰል አለባቸው ገዛዬ ሙሴ መምሰል አለባቸው ጌታ ኢየሱስ ክርስቶስ መምሰል አለባቸው ያዝልን ጥሩ ነው ማጠቃለያ ሰጠንና በውስጥ የቀረ የምትናገረው ነገር ካለ በእውነት ለመናገር በጣም አንተ ፊት መቅረብ ቻሌንጂንግ ነው ሃርድ ቶክ ነው ደስ ይላል እግዚአብሔር ይባርክ አሜን ተባረክ ግራውንድ ላይ ስራ እንሰራለን አይ ቲንክ ወደፊት የምንገልጣቸው ብዙ ነገሮች ይኖራሉ አንዲት ቤተክርስቲያን ትኖረናለች አንድ ካውንስል ይኖረናል ምን ማለት እንደፈለኩኝ ምናምን ወደፊት በደንብ እናወራለን እንደዚህ ተዝረክርከን አንቀጥልም እግዚአብሔር ያክብርልኝ ስለጋበዝከኝ ቴንክ ዩ አመሰግናለሁ ስለመጣ ተመልካቾቻችን የተወያየንባቸውን የተነጋገርንባቸውን ንግግሮች እናንተም በእግዚአብሔር ቃል መመዘኛ ከእውነት ጋር በመቆም ብቻ ሐሳብ እንድትሰጡባቸው እያሳሰብን የደውል ምልክቱን እንድትጫኑ ለሌሎች ይህን መልእክት ሼር እንድታደርጉ የእግዚአብሔር ሰላም ቤታችሁ ደግሞ እንዲገባ የመስቀል ሚዲያ ጸሎቱም ምኞቱም ነው እግዚአብሔር ከእናንተ ጋር ይሁን ሰላም